ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች እንደምሰነበታችሁ። ዛሬም እንደተለመደው ያዘጋጀናቸውን አጫጭር መረጃዎች ወደ እናንተ እናቀርባለን። ትግራይ መሪዋን በኢሜይል እንድትመርጥ ጥያቄ ቀረበላት። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ለትግራይ ማህበረሰብ አባላት አንድ አወዛጋቢ ጥሪ አቅርበዋል። ይህ በትግርኛ ቋንቋ የቀረበው ጥሪ የትግራይ ጊዜያዊ አስተዳደር የስልጣን ዘመን እንዳበቃ ይገልጽና እሱን ለማራዘም ስራዎች እየተሰሩ እንደሆነ በመጠቆም የዚህ ተግባር አንዱ አካል የሆነው የጊዜያዊ አስተዳደሩ ፕሬዝደንት በጥንቃቄ የመምረጥ ተግባር ግን የህዝብ ተሳትፎ ስለሚያስፈልግ ህዝብ በኢሜይል ጥቆማ እንዲያደርግ ጥሪ የሚያቀርብ ነው። ይህ አሰራር እንዴት ይታያል ስንል ፖለቲከኞችንና የህግ ባለሙያዎችን አነጋግረናል። በዝርዝር የምናቀርበው ይሆናል። ላለፉት 10 ዓመታት በኢትዮጵያ የመዝናኛ ኢንዱስትሪ ሰፊ ተቀባይነት አግኝቶ ሲሰራጭ የነበረው ኢቢኤስ ቴሌቪዥን ባለፈው እሁድ ባቀረበው አንድ አወዛጋቢ ዝግጅት ምክንያት ስቱዲዮ ተዘግቶና ስርጭቱ ተቋርጦ ኃላፊዎቹ ምርመራ ላይ መሆናቸውን ሰምተናል። በዝርዝር እናቀርበዋለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ለትግራይ ማህበረሰብ አባላት አንድ አወዛጋቢ ጥሪ አቅርበዋል። ይህ በትግርኛ ቋንቋ የቀረበው ጥሪ የትግራይ ጊዜያዊ አስተዳደር የስልጣን ዘመን እንዳበቃ ይገልጽና እሱን ለማራዘም ስራዎች እየተሰሩ እንደሆነ በመጠቆም የዚህ ተግባር አንዱ አካል የሆነው የጊዜያዊ አስተዳደሩ ፕሬዝደንት በጥንቃቄ የመምረጥ ተግባር ግን የህዝብ ተሳትፎ ስለሚያስፈልግ ህዝብ በኢሜይል ጥቆማ እንዲያደርግ ጥሪ የሚያቀርብ ነው። ይህ መልእክት እንዴት ይታያል ስንል ፖለቲከኞችና የህግ ሙያተኞችን አነጋግረናል። ወደ አስተያየቶች ከመሄዳችን በፊት ግን የጠቅላይ ሚኒስትሩን ሙሉ መልእክት አውራምባ ታይምስ ከትግርኛ ወደ አማርኛ በጥንቃቄ ተርጉሞታል። እንደሚከተለው እናቀርብላቸዋለን። ለመላ የትግራይ ህዝብ የክልሉን ጊዜያዊ አስተዳደር ፕሬዝደንት ለመምረጥ የቀረበ የጥቆማ ጥሪ። እንደሚታወቀው በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ ቁጥር 9 እንዲሁም በፕሪቶሪያ ውል በተጨማሪ ደግሞ የፌዴራል መንግስት በክልሎች ጣልቃ እንዲገባ የሚያስችለውን መብት ለመደንገግ በቁጥር 359 ዝባር 1995 በወጣው አዋጅ መሰረት በተጨማሪ ደግሞ በትግራይ አሳታፊ የሆነ ጊዜያዊ አስተዳደር እንዲመሰረት በሚደነግገው የሚኒስትሮች ምክር ቤት ደንብ ቁጥር 533 ዝባር 2015 መሰረት የተቋቋመ ጊዜያዊ አስተዳደር በትግራይ ለ2 ዓመታት በስራ ላይ መቆየቱ ይታወሳል። በአዋጅ ቁጥር 359 ዝባር 1995 ዓ.ም አንቀጽ 15 ንዑስ ቁጥር 3 መሰረት የሚቋቋመው ጊዜያዊ አስተዳደር ደግሞ ለ2 ዓመት ብቻ እንደሚቆይ ለማራዘም የሚያስገድድ አሳማኝ ምክንያት ካለ ደግሞ የአስተዳደሩን ዕድሜ ለማራዘም እንደሚቻል ይደነግጋል። እናም ከላይ የተጠቀሱ ህጎችን መሰረት አድርጎ በፕሪቶሪያ ውል የተቋቋመው የትግራይ ጊዜያዊ አስተዳደር በ2 ዓመት ውስጥ ተልእኮውን አጠናቆ በህዝብ ለተመረጠ አስተዳደር ኃላፊነቱን ማስረከብ ይጠበቅበት ነበር። ሆኖም ጊዜያዊ አስተዳደሩ የተሰጠውን ተልእኮ በተሰጠው የጊዜ ሰሌዳ ማጠናቀቅ አልቻለም። ከነዚህ ቁልፍ ተልእኮዎች አንዱና ዋነኛው ደግሞ ምርጫ ለማካሄድ የሚያስችል አመቺ ሁኔታ መፍጠር ይገኝበታል። ይህ ተግባር በአግባቡ ተፈጻሚ መሆን ካልቻሉ ተልእኮዎች መካከል አንዱ በመሆኑ የጊዜያዊ አስተዳደሩን ዕድሜ አሻሽሎ ለአንድ ተጨማሪ ዓመት ማራዘም ግድ ሆኗል። የፌዴራል መንግስት መሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት የጊዜያዊ አስተዳደሩን ዕድሜ ለማራዘም የተለያዩ የፖለቲካ፣ የአስተዳደር እንዲሁም የህግ ተግባራትን በማከናወን ላይ ይገኛል። ከዚሁ ተግባር ጋር ጎን ለጎን አዲስ ፕሬዝደንት መሾምም አስፈላጊ ሆኖ ተገኝተዋል። እንደሚታወቀው የኢፌዴሪ የሚኒስትሮች ምክር ቤት ደንብ ቁጥር 533 ዝባር 2015 አንቀጽ 3 ንዑስ ቁጥር 2 የጊዜያዊ አስተዳደሩ ፕሬዝደንት የመሾም ኃላፊነት የጠቅላይ ሚኒስትሩ ቢሆንም ህዝቡ በተሟላ ሁኔታ መሪዎቹን በምርጫ እስኪመርጥ ድረስ አሁን በምንሾመው ፕሬዝደንት ላይም የጥቆማ ተሳትፎ እንዲኖረው ማድረግ አስፈላጊ ሆኖ ተገኝተዋል። ስለሆነም የክልሉን ጊዜያዊ አስተዳደር ተልዕኮ በአግባቡ ሊፈጽሙ ይችላሉ፣ የክልሉን ሰላምና ደህንነት የማረጋገጥ አቅምም አላቸው የምትሏቸውን እጩዎች ከዚህ በታች ባስቀመጥነው የጠቅላይ ሚኒስትር ቢሮ የኢሜል አድራሻ ከዛሬ ጀምሮ ጥቆማችሁን እንድትልኩ እናሳውቃለን በማለት የኢሜል አድራሻ አስቀምጦ መልእክቱን አጠናቋል። የተከበራችሁ የአውራምባ ታይምስ ተከታታዮች መልእክቱ ከሞላ ጎደል ይህን ነው የሚመስለው። ይህንን መልእክት መሰረት አድርገን እንግዲህ ሰዎች ምን ሀሳብ እንዳላቸው አነጋግረናል። ያነጋገርናቸው ሙያተኞች ሁለት ናቸው። አንደኛው የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ሲሆን ሌላኛው ደግሞ የህግ ባለሙያ ነው።
መጀመሪያ የህግ ባለሙያው የሰጠን አስተያየት እናስቀድም። ህዝብን ወደ ማስተዳደር ኃላፊነት የሚመጡ ሰዎች በሁለት መንገድ ይመጣሉ የሚለው ይህ የህግ ባለሙያ አንደኛው በነፃና ፍትሐዊ ምርጫ መሆኑን ያስታውሳል። ይህ የሚከናወነው ደግሞ ይህን እንዲያከናውን በአዋጅ ስልጣን በተሰጠው ምርጫ ቦርድ አማካኝነት ነው ይላል። ሁለተኛው አማራጭ በአስገዳጅ ሁኔታ የሚመጡ የሽግግር ዘመን አስተዳዳሪዎች ናቸው። ይህ ማለት አሁን ጠቅላይ ሚኒስትሩ የሚነግሩን አማራጭ ማለት ነው የሚለው ባለሙያው፣ በዚህ አሰራር በተጠቀሱት አዋጆችና ደንቦች መሰረት ብቁ ነው የሚሉትን የመምረጥ ኃላፊነት በጠቅላይ ሚኒስትሩ ሰብሳቢነት የሚከናወነው የሚኒስትሮች ምክር ቤት ነው ይላል። እንደ ባለሙያው ገለጻ እውነታዊ ሆኖ ሳለ እንግዲህ ጠቅላይ ሚኒስትሩ በምርጫ የተመረጠ መንግስት ባለመኖሩ ምክንያት አስገዳጅ በሆነ ሁኔታ ጊዜያዊ አስተዳደር እየሾምንላችሁ ነው ብለው አንቀጾችን ጠቅሰው ይከራከሩና እንደገና መልሰው በየትኛውም የአገሪቱ ሕግ ያልተቀመጠን አሰራር ተከትለው መሪያችሁን በኢሜይል ምረጡ ይላሉ ይላል። በእርግጥ በኢሜይል የሚላክ ጥቆማ ፍትሐዊ ነውን? የቴክኖሎጂ አድቫንቴጅ ያላቸው የተለያዩ አካላት የኢሜይል አድራሻዎችን እየቀያየሩ መጠቆም የሚችሉበት አማራጭ ሰፊ በሆነበት ሁኔታ እንዲህ አይነቱ አማራጭ እንዴት የህዝብ ተሳትፎ የተረጋገጠበት ፍትሐዊ አማራጭ ተደርጎ ሊወሰድ ይችላል ሲል የህግ ባለሙያው ይጠይቃል። በሁለተኛ ደረጃ ደግሞ ያ የሚላከው የኢሜይል መልእክት በጠቅላይ ሚኒስትሩ ወይም በቅርብ ሰዎቻቸው ብቻ የሚመረመርና የሚቆጠር መሆኑ እየታወቀ ወይም ደግሞ በእሳቸው ኃላፊነት ብቻ እንደሚወሰን እየታወቀ ጉዳዩን በዚህ መጠን ማወሳሰብ ለምን አስፈለገ ሲል ይጠይቃል። እንደ ባለሙያው ገለጻ የአንድን ክልል አስተዳዳሪ ይቅርና በቴሌቪዥን የሚቀርብ አንድ የመዝናኛ ፕሮግራም ላይ በተወዳዳሪነት የሚቀርቡ እጩዎች ለመምረጥ እንኳን በኦንላይንና በአጭር የጽሑፍ መልእክት የሚሰጡ የህዝብ ድምፆች ኮሚቴ ተቋቁሞና በጥንቃቄና በተገቢ መንገድ እንደሚቆጠር ያብራራል። በኢሜይል የሚጠቆመው ሰው ይህን የሚባል መመዘኛ አልቀረበበትም የሚለው የህግ ባለሙያው ይህንን ቀለል ባለ ምሳሌ ለማስረዳት በእጩነት እንዲጠቆም የሚፈለገው ግለሰብ የፖለቲካ ፓርቲ አባል ነው መሆን ያለበት ወይስ ገለልተኛ? ፖለቲከኛ ከሆነስ በትግራይ ከሚገኙ የፖለቲካ ድርጅቶች መካከል ከየትኛው ነው መጠቆም ያለበት የሚለው ግልጽ አይደለም ይላል። በሌላ መልኩ ይህንን ጥቆማ የማቅረብ መብት ያላቸው ዜጎችስ የትግራይ ነዋሪዎች ናቸው ወይስ ከትግራይ ውጭ የሚለውም በግልጽ አልተቀመጠም ብቻ ሳይሆን እሱን ለመለየት የተቀመጠ አሰራር የለም ይላል። አብዛኛው የክልሉ ህዝብ የኢሜይል አጠቃቀም ባህል የሌለው አርሶ አደር እንደሆነ ይታወቃል የሚለው ባለሙያው ከተሜውም ቢሆን በኢሜይል የመጠቀም ባህሉ ዝቅተኛ መሆኑን በመግለጽ መላ ክልሉን የሚያስተዳድር አስተዳዳሪ በክልሉ ነዋሪዎች ሳይሆን የቴክኖሎጂ እድል ባላቸው ጥቂት ከተሜዎችና ዲያስፖራዎች እንዲጠቆም ማድረግ መሰረታዊ የፍትሐዊነት ጥያቄ ያስነሳል ይላል። በቀጣይነት ያነጋገርነው የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር በበኩሉ ጠቅላይ ሚኒስትሩ ማን እንደሚመርጡ አስቀድመው እንደወሰኑና ይህ በኢሜይል ጠቁሙ ተብሎ የቀረበው ጥሪ ምርጫው የህዝብ ተሳትፎ የተካተተበት ነው እንዲባል ታስቦ የተደረገ እንደሆነ ይገምታል። አሁን ባለው ሁኔታ የጠቅላይ ሚኒስትሩ ስጋት በትግራይ የፖለቲካና የሰራዊት መሪዎች አሰላለፍ ምን ይሆናል የሚለው ነው የሚለው ይህ ፖለቲከኛ ከዚህ አንጻር ከሶስቱም ዋነኛ አክተሮች ማለትም ከሰራዊት አዛዦች፣ ከህወሓት አመራሮች እንዲሁም ከፌዴራል መንግስት ጋር ተግባብቶና ተማምኖ ማስተዳደር የሚችል ቅቡልነት ያለው ሰው ማን ይሆናል በሚል ባለፉት ጥቂት ቀናት በጥንቃቄ ሲመረጥ መቆየቱን በማስታወስ በእነዚህ መለኪያዎች ደግሞ አሁን ካሉ የትግራይ ልሂቃን ከጀነራል ታደሰ ወረደ ውጪ ሌላ የተሻለ እጩ ማግኘት እንዳልተቻለ ይጠረጥራል። ስለሆነም ይላል ይህ ፖለቲከኛ፣ ስለሆነም በእኔ ግምት ለፌዴራል መንግስት የፖለቲካ ስሌት አዋጭ ነው የተባለ ፕሬዝደንት አስቀድሞ ተመርጦ ይፋ የሚደረግበት ጊዜ እየተጠበቀ ነው ይላል። ስለሆነም ያሁኑ በኢሜይል ምረጡ ጥያቄ ያ ትግራይን እንዲያስተዳድር አስቀድሞ ስምምነት የተደረሰበት ፕሬዝደንት በህዝብ ተሳትፎ እንደተመረጠ ለማስመሰል የሚደረግ የፖለቲካ ጨዋታ እንደሆነ ግምቱን ይሰጣል። ላለፉት 10 ዓመታት በኢትዮጵያ የመዝናኛ ኢንዱስትሪ ሰፊ ተቀባይነት አግኝቶ ሲሰራጭ የነበረው ኢቢኤስ ቴሌቪዥን ባለፈው እሁድ ባቀረበው አንድ አወዛጋቢ ዝግጅት ምክንያት ስቱዲዮ ተዘግቶና ስርጭቱ ተቋርጦ ኃላፊዎቹ ምርመራ ላይ መሆናቸውን ሰምተናል። የቴሌቪዥን ጣቢያው ባለፈው እሁድ አዲስ ምዕራፍ በተሰኘ ፕሮግራሙ አንዲት ጾታዊ ጥቃትን ጨምሮ በርካታ ግፍ ደረሰብኝ ያለችን ሴት ማቅረቡን ተከትሎ ከባድ ውዝግብ ማስተናገዱ ይታወሳል።
አማኑኤል ፍስሐ ጽዮን በተባለ የአሜሪካ ዜግነት ባለው ትውልድ ኤርትራዊ ግለሰብ በ2001 ዓ.ም የተቋቋመው ኢቢኤስ ቴሌቪዥን ላለፉት 16 ዓመታት በመዝናኛው ዘርፍ ፈርቀዳጅ የመዝናኛ ቴሌቪዥን ሆኖ ስርጭት ላይ ነበር። ባለፈው እሁድ የቀረበው አንድ ፕሮግራም ግን የጣቢያው ሕልውና የሚፈታተን ሆኗል። አውራምባ ታይምስ ያነጋገራቸው የቴሌቪዥን ጣቢያው ባልደረቦች ዛሬ ስቱዲዮው ታሽጎ ሶስቱም ቻናሎቹ ከሳተላይት እንዲወርዱ መደረጋቸውን አረጋግጠውልናል። የቴሌቪዥን ጣቢያው ኃላፊዎች ከትናንት ምሽት ጀምሮ በፌዴራል ፖሊስ ምርመራ እየተደረገባቸው እንደሆነ አውራምባ ታይምስ የሰማ ቢሆንም ይህንን እንዲያረጋግጡልን የጠየቅናቸው የቴሌቪዥን ጣቢያው ባልደረቦች አስተያየት ከመስጠት ተቆጥበዋል። እንግዲህ የተከበራችሁ የአውራምባ ታይምስ ተከታታዮች ለዛሬ ያዘጋጀንላችሁ አጫጭር መረጃዎች እነዚህ ናቸው። በቀጣይ ሌላ ዝግጅት ይዘንላችሁ እስክንቀርብ ድረስ ሰላም ቆዩን።